ሰላም ሰላም ውድ የአገሬ ልጆች እንዴት አደራችሁ? እንዴት አደራችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንዴት ናችሁ? ቻናሉ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ፣ አበረታቱኝ። ላይክ ሼር ሰብስክራይብ አድርጉ አበረታቱኝ እላችኋለሁ። ሌሎቹ ደግሞ ስታበረታቱኝ የነበራችሁ በጣም ነው የማመሰግነው። ምስጋናዬ ከልብ ነው። አሁንም ደግሞ አጠገቤ እንድትቆሙ ተስፋ አለኝ። ወደ ሌላ ጉዳይ ሲገባ አንድ እህታችን በሰው ሀገር ያ ወገኖች ጥንቃቄ ያርጉ፣ በሁሉም ነገር ጥንቃቄ ያርጉ። አንድች ነገር እንደው ትንሽ እመም የምሰማችሁ ከሆነ ወደ ሀገራችሁ ቀጥታ ወደ ሀገራችሁ ምንም በደል ምንም ሳይደርስባችሁ ቀጥታ ወደ ሀገራችሁ ሲጀመር ማለት ነው። መጀመሪያ ለምን የሰው ሀገር ላይ ብዙ ነገር አለ። ማንም አጠገባችን አይቆምም። ማንም አጠገባችን የለም። ያለነው ባዳ ውስጥ ነው ያለነው ለመስራት እንጂ ወገን የለንም። አንድች እንደው ራሳችሁን ራሱ ደጋግሞ የሚያማችሁ ከሆነ ቀጥታ ወደ ሀገራችሁ መሳፈር አለባችሁ። በተቻለ አቅም ኮንትራታችሁን ካልጨረሳችሁ አትገቡም ምናምን ብሎ ካሉ በብራችሁ ቆርጣችሁ፣ የእውነት በብራችሁ ቆርጣችሁ ትልቅ ነገር ሳይደርስባችሁ ማለት ነው። አንድ እህታችን ሳውዲ አረቢያ ናት። በምን እንደመጣባት አላውቅም። እግሯ ተቆርጣለች፣ እጇ ሽባ ሆነዋል። ሐኪም ቤት ሄዳ ታማ ሐኪም ቤት ብዙ ጊዜ ታመም ያለው ከታመምኩ በኋላ ሐኪም ቤት ወሰዱኝ። እሱ ገምተዋል፣ በቃ በስብሰዋል። ስለዚህ ይቆረጥ ስሉኝ ምን ላድርግ? ይሄ ገማ የበሰበሰ ሲይዤ ወደ ሀገሬ ከሚገባ ወይ ደግሞ አስታመም ራሱ የሸተተውን ለማስታመም ይከብዳል ብዬ እሺ ብዬ ፈረምኩ። ፈርሜ ተቆረጠ ብላ ቁስሉ ነው አሁን ራሱ ያየኑ ማለት ነው። ውድ ሀገሬ ልጆች ጥንቃቄ አድርጉ፣ እውነት ጥንቃቄ አድርጉ። እዚህ ሳይደርስ እንደዚህ ሳይሆን ራሳችሁን ጠብቁ። ዛሬ ሰርቼ እንደማንኛውም ሰው አገኛለሁ ሰርቼ ወደ ሀገሬ እገባለሁ ብላ ነው ስደት ላይ ወጣችው። ብዙ አመት ነው የቆየችው እና መጨረሻ ተቆርጦ እግሯ ተቆርጦ እጇ ሽባ ሆኖ ዛሬ ሚዲያ ላይ እህቶቻችን ደራሽ እህቶቻችን ብዙ ስላሉ እነሱ ጋር ቤት እያለች ነው። እነሱ ጋር ወደ ሀገሬ ትኬት ቁረጡልኝ ልግባ እያለች ነው። በጣም ይከብዳል፣ በጣም ያማል። እውነት እንደዚህ አይነት በጣም ነው የሚያመው። በምን እንደመጣ እንግዲህ እዚህ ሀገር የሰው ሀገር በምግብ ይመጣል፣ በውሃ ይመጣል። በምን እንደሚመጣ በሽታ አይታወቅም። ይሄ በሽታ በምን እንደሚመጣ አይታወቅም። ተደጋጋሚ ሀረብ ሀገር ላይ ነው ብዙ በሽታ አለው። ካንሰሩም ሌላ ነገርም ያለው በምግብ ፈሳሽ ምግብ ላይ የሚደረገው ነው። እንግዲህ የትኛው እንደሆነ ለይተን ባናቅም ከውጭ ተጠልቦ የሚመጣ ምግብ ላይ ነው ተብሏል። እንግዲህ ፈጣሪ ከሁላችን ጋር ይሁን፣ እሱ ይጠብቀን እንጂ ራሳችን ጠብቀን በዚህ እንኳን በምግቡ በኩል ራሳችን ጠብቃለን፣ ከንቱ ነው፣ አናቅም። ይሄ ነው ብለን ብናቅ ኖሮ እንጠነቀቃለን። ግን አንድች ነገር እንደው ማመን ቢሆን እንደው ብሞትም ሀገሬ ገብቼ ብሞት ይሻላል። በሰው ሀገር ላይ አስታማሚም ራሱ እጭ እያለ ብዙ ችግር አለ እና ከእንደዚህ አይነት ፈጣሪ ይሰውራችሁ። ሁላችንም ፈጣሪ ይጠብቅን። ከእንደዚህ አይነት ሰርተን እንገባለን። ሰርተን ሀገራችን ላይ ራሳችን ለውጥን፣ ቤተሰቦቻችን ለውጥን፣ ወደ ሀገራችን ገብተን ሰው እንሆናለን። ከሰው ቤት ወጥተን ሀረፍ እንላለን ብለን ነው የምናስበው እንጂ ይሄ ያጋጥመናል ብለን አናስብም። ብቻ ይሄ አንዱ ላይ ይሄ ክስተት ሲደረግ በጣም ነው የሚያማን ሁላችንም።
በጣም ነው የሚያመን። ለምን ምን እንደሚመጣብን አናቅም። እኔም ሆነ ማንኛውም ሆነ ይሄ ነገር ከየት እንደሚመጣ እንዴት እንደሚመጣ ባናቅም በጣም እኔ እንጃ። እኔ በጣም ነው ያመመኝ፣ በጣም ነው ያሳዘነችኝ። ፈጣሪ እንግዲህ ከሷ ጋር ይሁን። አካላት ጎዶሎ እስኪትሆን ድረስ ከእጁ ከእግሯ አካላት ጎዶሎ እስኪትሆን ድረስ ደረሰችው። በምን እንደመጣ እንግዲህ ፈጣሪ ይወቀው፣ እኛ አናቅም። እና ግን እውነት እንደዚህ እግር እስኪቆረጥ ድረስ አካላት ጎዶሎ እስኪሆን ድረስ እንዳጠብቁ እንደው ገብታችሁ ቤታችሁ ሀገራችሁ ላይ ብትሞቱ ይሻላል። የእውነት ነው የምላችሁ። ብቻ ፈጣሪ ከዚህ ሁላ ያድነን፣ ከዚህ ሁላ ይጠብቀን እና እግር እጅ ማለት በጣም ከባድ ነው። ዛሬ ወደ ሀገሯ ለመግባት እራሱ በጣም ይከብዳል። አንደኛ ብቻውን ስለማትንቀሳቀስ ሰው ያስፈልጋታል። ከሰው ጋር ነው መሄድ ያለባት። እንግዲህ እህቶቻችን ለሰው የሚቆሙት ፈጣሪ ይጠብቃቸው፣ ፈጣሪ ደህና መልካም ነገር ያስብላቸው። እኛ እንደ ጓዳ ውስጥ ገብተን ወይ ሚዲያ ማናቀው ወይ ሰው ማናቀው እንግዲህ እንዴት ሰው መርዳት እንደምንችለው ፈጣሪ አመቻችተው ይፋ እስክንወጣ ድረስ ለሰው ለሚቆሙ ፈጣሪ ይድረስላቸው። እውነት ይሄንን ነው የምለው። ይሄ መልእክቴ ከደረሳችሁ ውድ እህቶቻችን፣ ውድ ወንድሞቻችን፣ ውድ የሀገሬ ልጆች ፈጣሪ ይስጣችሁ፣ እሱ ያግዛችሁ። እኛም ደግሞ ለመላክ የሰው እጅ ስላለ ነው ወጥተን የልባችን ስለማንደርስ ወጥተን ለሰው እርዳታ መስጣት ስለማንችል ብዬ ነው የምገምተው። ለምን የሰው እጅ ነው ያለነው፣ በራሳችን አይደለም ብር የምንልከው፣ በእነሱ እጅ ነው የሚገባ። ዛሬ ወደ አንዱ ልካለሁ ብል በጣም ይከብዳል። አዛዙንን ሳይሆን እንደዚህ አይነት መርዳት ግድ ነበረ። ብቻ ፈጣሪ ይፋ እስኪናወጣ ድረስ ይፋ ወጥተን ሰው እስኪንሆን ድረስ እንግዲህ እናንተ ፈጣሪ ውለታችሁን ይክፈል እላለሁ። በተረፈ ሰላም ዋሉልኝ። መልካም ቀን። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱን። ሰላም ዋሉ። መልካም ቀን።